ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በዓለም አቀፍ ኢኮኖሚ ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ የታገቱ መርከቦችን ለማስለቀቅ የነጻነት ፕሮጀክት መጀመራቸውን ተከትሎ ኢራን የሰጠችውን ጠንካራ ማስጠንቀቂያ እንመለከታለን። በመቀጠል በሊባኖስ ፖለቲከኞች መካከል በኢራንና በዋሽንግተን ድርድር ምክንያት የተፈጠረውን ከፍተኛ መከፋፈል የምንዳስስ ይሆናል። እንዲሁም የዩክሬን ድሮኖች በሩሲያ የነዳጅ ማከማቻ ላይ ያደረሱትን ውድመትና ይህም በሞስኮ ጦር ግንባር ላይ ያሳደረውን ተጽዕኖ በጥልቀት እንመለከታለን። ከዚህም በተጨማሪም የሆርሙዝ ወሽመጥ መዘጋትን ተከትሎ የኦፔክ ፕላስ ሀገራት የወሰኑትን አስቸኳይ የነዳጅ ምርት ጭማሪ የምንዳስስ ይሆናል። በመጨረሻም በሶሪያ ኩባኒ ከተማ በኮርድ ኃይሎችና በመንግስት መካከል የተደረገውን አዲስ የደህንነት ስምምነትና ይህም ለሀገሪቱ የሰላም ተስፋ ያበሰረውን ድል በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በሆርሙዝ ወሽመጥ ያለው ውጥረት ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ ትላንት ማታ ባወጡት መረጃ የታገቱ መርከቦችን ለማስለቀቅ የነጻነት ፕሮጀክት ይፋ ማድረጋቸውን ተከትሎ ከኢራን በኩል ጠንካራ ምላሽ ተበርክቷል። የኢራን የፓርላማ ብሔራዊ ደህንነት ኮሚቴ ሰብሳቢ አብርሃም አዚዝ እንዳሉት ማንኛውም የአሜሪካ ጣልቃ ገብነት በሆርሙዝ የባህር ስርዓት ላይ ከተደረገ እንደ ተኩስ አቁም ጥሰት እንደሚቆጠር አስታውቀዋል። ይህ የአሜሪካ እርምጃ የባህር ላይ እንቅስቃሴ ለማስጀመር ያለመ ቢሆንም ቴህራን ግን ወሽመጡን እንደ ሉዓላዊ ግዛቷ በማየት አሁንም ቁጥጥሯን ለማስቀጠል እየሞከረች ትገኛለች። ወደ ሁለተኛው ነጥባችን ስንሸጋገር የሊባኖስ የውስጥ ፖለቲካ በከፍተኛ ቀውስ ውስጥ ይገኛል። ሊባኖስ በጦርነት እሳት ውስጥ ባለችበት በዚህ ወቅት ኢራን በዋሽንግተን በኩል የምታደርገው ድርድር በቤይሩት ፖለቲከኞች መካከል ጥርጣሬና መከፋፈል ፈጥሯል። አንዳንድ የሊባኖስ ወገኖች ኢራን የሊባኖስን ጥቅም ለራሷ ድርድር መጫወቻ እያደረገች ነው በሚል ቅሬታቸውን እየገለጹ ይገኛሉ። ይህ መከፋፈል ሀገሪቱ አዲስ መንግስት ለመመስረትና የተኩስ አቁም ስምምነት ለማጽናት የምታደርገውን ጥረት ፈታኝ አድርጎታል። ወደ ሶስተኛው አቤት ጉዳያችን ስንመጣ የዩክሬን ስልታዊ ጥቃቶች በሩሲያ ኢኮኖሚ ላይ ከፍተኛ ጫና እያሳደሩ ይገኛሉ። የዩክሬን የረጅም ርቀት ድሮኖች የሩሲያን የነዳጅ ማከማቻና ወደቦችን በከፍተኛ ሁኔታ ማውደማቸውን ተከትሎ የሩሲያ የነዳጅ ኤክስፖርት በከፍተኛ ሁኔታ ተስተጓጉሏል። የነዳጅ አቅርቦት መቋረጥ በሩሲያ የጦር ግንባር ላይ የሚገኙ ታንኮችና ተሽከርካሪዎች እንቅስቃሴ እንዲቀንስ ማድረጉ ተገልጿል። ሞስኮ ይህንን የሎጂስቲክ ክፍተት ለመሙላት ብትጥርም የዩክሬን ፈጣን ድሮኖች ጥቃት ግን አሁንም ቀጥሏል። ወደ አራተኛው አቤት ጉዳይ ስንመጣ የዓለም የነዳጅ ገበያ ለማረጋጋት አዲስ ውሳኔ ተላልፏል። የሆርሙዝ ወሽመጥ መዘጋትን ተከትሎ የተፈጠረው የነዳጅ ዋጋ ንረት ለመቆጣጠር የኦፔክ ፕላስ ሀገራት የምርት ጭማሪ ለማድረግ ወስነዋል። በቬና በተካሄደው ስብሰባ በቀን 188,000 በርሜል ነዳጅ ለመጨመር ቢወሰንም የገበያ ተንታኞች ግን ወሽመጡ እስካልተከፈተ ድረስ ይህ ጭማሪ በቂ ላይሆን እንደሚችል ስጋታቸውን ገልጸዋል። አሜሪካ በኢራን ላይ የጣለችው የኢኮኖሚ ማዕቀብና የባህር ላይ ፍጥጫ ለዚህ የኃይል እጥረት ዋነኛ ምክንያት ሆኖ ቀጥሏል። ወደ መጨረሻው ጉዳያችን ስንመጣ በሶሪያ አዲስ አስገራሚ የሰላም ተስፋ ታይቷል። በሶሪያ ኩባኒ ከተማ በኩርዲክ ኃይሎችና በሶሪያ መንግስት መካከል የተደረገው አዲስ የውህደት ስምምነት ለዓመታት ለተቆራረጠችው ሶሪያ ትልቅ ብስራት ሆኗል። ይህ ስምምነት የሀገሪቱን የግዛት አንድነት ለመመለስና የውጭ ጣልቃ ገብነት ለመከላከል የሚያስችል መሆኑ ተገልጿል። ሶሪያ ወደ ሰላም መመለሷ ለመካከለኛው ምስራቅ መረጋጋት ትልቅ አስተዋጽኦ እንደሚኖረውም እየተመላከተ ይገኛል። ውድ የምኖመንት ቤተሰቦች በዛሬው ዜና መጽሔት ዝግጅታችን እነዚህን አቤት ጉዳዮች እንዳስናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያሉትን ሀሳብ አስተያየት ከታች በኮመንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።